በዚህ በደመቀ ባማረ በሞራል በተሞላ ሁኔታ በመስቀል አደባባይ ተገኝታችሁ ፓርቲያችንን ብልጽግናን ከመደገፍ ያለፈ አንድ ታላቅ መልእክት ለዓለም አስተላልፋችኋል። እሱም ኢትዮጵያውያን በምርጫ ብቻ እንደሚያምኑና ዲሞክራሲያዊ ስርዓትን መገንባት እንደሚችሉ መንግስትን በምርጫ በህዝብ ይሁንታ ማጽናት የሚችሉ ብርቱ ህዝቦች መሆናቸውን ለዓለም ነግራችኋል፣ አስመስክራችኋል። ሰባተኛው ሀገራዊ ምርጫ በታሪካችን ውስጥ የማንሰራራት ዘመን ማሳያ እንደሚሆን ምንም ጥያቄ የለውም። ስልጣን በምርጫ እንጂ በጉልበት ወይም ደግሞ እንደ ቅርጫ የሚከፋፈል አለመሆኑን ዲሞክራሲያዊ ስርዓት የምናጸናበት ህዝባችን የስልጣን እውነተኛ ባለቤት መሆኑን የምናስመሰክርበት የፖለቲካ ስልጣን ከህዝብ ይሁንታ ውጪ ሊታሰብ እንደማይገባው አዲስ ምዕራፍ ከፋችም ነው። የምርጫ ሂደቱ እንዳይሳካ በባንዳነት ለሌሎች አካላት ድልድይ ሆነው በማገልገል ብዙ ጫናዎች ሊፈጥሩባችሁ በተለያየ መንገድ ቢጎተጉቷችሁም ጆሮ ዳባ ልበስ ብላችሁ ለሰላማዊ ሂደት ዋጋ ሰጥታችሁ በመመስገብ እነሆ በመላው ኢትዮጵያ 57 ሚሊዮን መራጮች ተመዝግበው ጠላትን አሳፍረዋል። ብልጽግና ማንፌስቶ የሚያተኩረው ጥራት ያለው ተወዳዳሪ ብዝሃ ዘርፍ ጠንካራ ኢኮኖሚን መገንባት፣ ፍትሃዊ የሀብት ክፍፍል በማድረግ ማህበራዊ ፍትህን ማንገስ፣ ስሉጥ ከተማን በመገንባት በቴክኖሎጂ የተደገፈ ቀልጣፋ አገልግሎት አሰጣጥና የመልካም አስተዳደር በየደረጃው እንዲሰፍን ማድረግ ህዝባችን ከእንግልት ለአንዴና ለመጨረሻው መንጭቆ መውጣት እንዲችል ማስቻል ነው። እንደምታውቁት በተግባር እንደፈተናችሁንም በ2013 በስድስተኛው ሀገራዊ ዙር ምርጫ ይሁንታችሁን ሰጥታችሁን የገባነውን ቃል ቆጥረን እንደመለስን ቃል በተግባር ብቻ ሳይሆን ከቃላችን በላይ ሰርተን እንዳሳየናችሁ ሁሉ አሁንም የምንገባውን ቃል በእጥፍ እንደምንተገብረው ላረጋግጥላችሁ ወዳለሁ።